ተናስተልን በያላችሁበት እንደምን ቆያችሁ እንኳን ለታላቁ የኦሮሞ ህዝብ የኢሬቻ ዋዜማ አደረሳችሁ ክብራትና ክብራን ተመልካቾቻችን በነገው ዕለት በአዲስ አበባ የሚከበረውን የሆራ ፊንፊኔ ኢሬቻ በዓል ምክንያት በማድረግ የዛሬውን የኢቲቪ 57 ዜና በተለየ ሁኔታ ከዚህ ከኢቲቪ ከዋናው ስቱዲዮ ሰለሞን ኃይለ ኢየሱስና ማህሌት ታደለ የመራን ከናንተ ጋር ቆይታ እናደርጋለን። አበይት ጉዳዮችን እናስቀድማለን። ኢትዮጵያ ግዙፍ ሀገራዊ ፕሮጀክቶችን በአጭር ጊዜ ውስጥ በፍጥነት የማከናወን አቅሟ ያደገ መምጣቱ ተገለጸ። የኢሬቻ በዓል ቢሾፍቱ ከተማን ወደ ትልቅ የቱሪዝም ማዕከልነት በመቀየር ለብዙዎቹ የሥራ ዕድል እየፈጠረ እንደሚገኝ ተገለጸ። ለኢትዮጵያ እድገትና ብልጽግና እጅ ለእጅ ተያይዞ ጠንክሮ መስራት እንደሚገባ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። ዘገባዎቻችን እየተከታተላችሁ አብራችሁን ትዘልቁ ዘንድ እንጋብዛለን። መልካም ጊዜ ይሁን። ተመልሰናል። የተወደዳችሁ ዘገባዎቻችን እየተከታተላችሁ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። እንግዲህ ኢትዮጵያ ጥንታዊ ስልጣኔ ባህልና ትውፊት አላት ሲባል መገለጫዎቹ ልክ ዛሬ በዋዜማው እንዳለንበት እንደ ኢሬቻ ያሉና ሌሎች በመስከረም ወር ላይ በያዝነው ወር ላይ ያሳለፍናቸው ግዙፍ ሃይማኖታዊም ባህላዊ እሴቶቻችን መገለጫዎቻችን ናቸው። ዛሬ እሱንም ሳቢያ በማድረግ ሰፋ ያለ ቆይታም እናደርጋለን። አዎ በሶስት ምዕራፎች ተከፋፍሎ ኢቲቪ 57 ወደ ተመልካቾቻችን ሲደርስ በተለይ ደግሞ በነገው ዕለት እንዲሁ ደግሞ ከነገ ወዲያም የሚከበረውን በዚህ በአዲስ አበባና በቢሾፍቱ የሚከበረውን የኢሬቻ በዓል ምክንያት በማድረግ ልዩ ልዩ ዘገባዎችን ይዘን ነው ቆይታ የምናደርገው። የፍቅር፣ የሰላም፣ የወንድማማችነትና የአብሮነት መገለጫ ነው የኢሬቻ በዓል። ኢትዮጵያውያን በህብረት አንድ ላይ ተሰባስበው የሚያከብሩት በዓልም ጭምር ነው። ስለዚህ እሱን በተመለከተ ቆይታ ስናደርግ እናንተም ከኛ ጋር እንድትሆኑ ነው የምንጋብዘው። በእርግጥም ምሽቱን ከዚህ ሰዓት ጀምሮ እስከ 2 ሰዓት ድረስ እና ከዛ በላይ በሚያቆዩን ሰዓታት በሰፊው የምናነሳው ጉዳይ ነው። ከዛ አስቀድሞ ግን እጃችን ላይ የተለያዩ ዘገባዎች አሉ። ቀዳሚ የምናደርገው ኢትዮጵያ ግዙፍ ሀገራዊ ፕሮጀክቶችን በአጭር ጊዜ ውስጥ በፍጥነት የማከናወን አቅሟ እያደገ ስለመምጣቱ ይነገራል። ጠቅላይ ሚኒስትር አብይ አህመድም በቅርቡ ቃል የገቧቸውን ፕሮጀክቶችን በማስመረቅ ወደ ስራም አስገብተዋል። በጉዳዩ ዙሪያ አባዲዮና ያጠናቀረው አንድ ዘገባ አለ። እሱን ተከታተሉትና እንገናኛለን። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት የ2017 በጀት ዓመት የመጨረሻ ስብሰባ ላይ ተገኝተው ይህንን ብለው ነበር። ምናልባት የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ታዲያ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቃል የገቡትን በመፈጸም የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክትን በይፋ አስመርቀዋል። በአመት 111 ሚሊዮን ሊትር ማምረት የሚችለው ይህ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያው ዙር የመረቁት ጠቅላይ ሚኒስትሩ በአመት ከ1.3 ቢሊዮን ሊትር በላይ የማምረት አቅም የሚኖረውን ሁለተኛ ዙርም አስጀምረዋል። ከዚህ በተጨማሪም የዩሪያ ማዳበሪያ ፋብሪካን መሰረት አስቀምጠዋል። እነዚህን ፕሮጀክቶችን ጨምሮ ቃል የተገቡ ፕሮጀክቶች በተያዘላቸው የጊዜ ገደብ የመፈጸም አቅም እያደገ መምጣቱን ተገልጿል። ከዚህ በተጨማሪም ቃል የተገቡ ፕሮጀክቶች በተግባር እየተገለጡ መሆኑን ነው ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት ቃል የገቡትን በማስታወስ የተናገሩት። ዛሬ ለማያምኑ መከናወን እንደሚቻል ላልተቀበሉ አሳክተን ስላሳየን ማየት ማመን ነው እንደሚባለው ፓርላማው ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን
ተጠናቆ እንገናኛለን ባልነው ልክ አጠናቀናልና እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ፣ ጊዜ እንዳያልፈባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። ኢትዮጵያ ትላልቅ ፕሮጀክቶችን በፍጥነትና በውጤት በመፈጸም ብልጽግናዋን ለማሳካት በጋራ መስራት ያስፈልጋል ሲሉም ነው ጠቅላይ ሚኒስትሩ የገለጹት። በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። ኢትዮጵያ አሁን ላይ የተለያዩ ቃል የተገቡ ሀገራዊ ፕሮጀክቶችን በአጭር ጊዜ ውስጥ የመፈጸም አቅሟ ማደጉንና ይህም በሀገሪቱ የሥራ ባህል ላይ ትልቅ አሻራ እያሳረፈ እንደሚገኝ ተጠቅሷል። ከዚህ ጋር ወደ ተገናኘው ወደ ሌላ ዘገባችን ደግሞ ስንሻገር በኢትዮጵያ የሚገነባው የማዳበሪያ ፋብሪካ ለምግብ ዋስትና መረጋገጥ እና ወደ ኢንዱስትሪ ለሚደረገው ወሳኝ ሽግግር ወሳኝ ስለመሆኑ ምሁራን ገልጸዋል። የጋዝ ፕሮጀክቱ ኢትዮጵያ ከሚያስፈልጋት አኳያ ሰፊ ድርሻ ያለው ስለመሆኑ ተገልጿል። ሰይፉ ገብረ ጻድቅ ዝርዝሩን አሰናድቷል። የዛሬ የአዲስ ቀን የሀገር ጉዳይ አጀንዳ የነዳጅ ማጣሪያና የማዳበሪያ ፋብሪካዎች ግንባታ መጀመር ነው። የአዲስ ቀን እንግዳ የሆኑት የምጣኔ ሀብት ባለሙያው አቶ ዘመዴነ ንጋቱ የጋዝ ፕሮጀክቱ ኢትዮጵያ ከሚያስፈልጋት አንጻር ሰፊ ድርሻ ያለው ነው ብለዋል። የጋዙ ፕሮጀክት በተለይ እንደተባለው በቀን 75000 በርሜል ቤንዚን ኢኩቫለንት ያወጣል ማለት ነው። ኮንቨርትድ ሲሆን 3.5 ቢሊዮን ሜትሪክ ቶን በዓመት ማለት በቀን 75000 በርሜል በቀን ትልቅ ነው። ኢትዮጵያ ከሚያስፈልጋት ኒድ ሙሉ በሙሉ ባይሆንም በሲግኒፊካንት የሆነውን ያዳርሳል ማለት ነው። ከውጭ የሚመጣውን በከፍተኛ ደረጃ ይቀንሳል። ባለሳሳት በቀን 120000 በርሜል ገደማ ነው ኢትዮጵያ የሚያስፈልገው 120,000 ገደማ ነው። ስለዚህ ኦልሞስት 75-80% እዚሁ ፕሮዲዩስ ማድረግ ከተቻለ የውጭ ብዙ ጊዜ እዚህም ስናወራ ምንድነው ኤክስፖርት እናደርጋለን እንጥራለን። ትልቅ ኤክስፖርት ደረጃ ደርሷል በዚህ ዓመት ከ8 ቢሊዮን ዶላር። ግን ያ ኤክስፖርት መልሶ የሚወጣ ከሆነ ልፋታችን ጥቅም የለውም ማለት ነው። ሶ በዛ በኩል ነው። የነዳጅ ማጣሪያውና የዩሪያ ማዳበሪያ ፋብሪካዎች የሚገነቡት በሶማሌ ክልል ነው። ሌላኛው የአዲስ ቀን እንግዳ የኢትዮጵያ ግብርና ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ የማዳበሪያ ፕሮጀክቱ ለምግብ ዋስትና መረጋገጥ ቁልፍ መሳሪያ ስለመሆኑ ነው በንግግራቸው ያመላከቱት። በምግብ ራስን መቻልን ያመጣል። ማዳበሪያ አርሶ አደሮች በሚዋሽቅ ዋጋ እንዳይቸገሩ በሚቀጥል አንዳንዴ በሚጨምር ዋጋ አንዳንዴ በሚቀንስ ዋጋ እንዳይቀጥሉና እንደ ልባቸው ማዳበሪያ አግኝተው እንዲጠቀሙና ምርትና ምርታማነትን እንዲያሳድጉ ያስችላል። እንዲሁም ደግሞ ወደፊትም ከኛም ተርፎ ሸጠን የውስጥ ገቢ ልናገኝበት የምንችል ነውና ኢትዮጵያ በትክክለኛው የእድገት ጎዳና ላይ ገብታለች ብዬ ነው የማስበው። ይሄ ለሁላችንም ትልቅ ደስታ ነው። የዩሪያ ማዳበሪያ ፋብሪካ ግንባታው የሚከናወነውም በኢትዮጵያ ኢንቨስትመንት ሆልዲንግ እና ዳንጎቴ ግሩፕ ትብብር ነው። ግብርናውን ወደ ኢንዱስትሪ ለማሸጋገር የማዳበሪያ ፋብሪካው ሚና ከፍተኛ ስለመሆኑም አቶ ዘመዴነ ገልጸዋል። ኤክስፖርት የምናደርገውን እየጨመርን የምናመጣው ግን እየቀነስን ኢንዱስትሪያላይዜሽን ይሄ ስትራክቸራል የሆነ ኢንዱስትሪያላይዜሽን ለውጥ የምናመጣው በእንዲህ ያሉ ፕሮጀክቶች ነው እንጂ ሮ ማቴሪያሉ ጥሬ ነገር ብቻ ኤክስፖርት አድርገን ሀብታምም አንሆንም፣ ኢኮኖሚያችንም ትራንስፎርምድ አይሆንም። ግብርና የኢትዮጵያ ኢኮኖሚም ባለሳሳት 45% ነው አሁን አይደለም፣ ትልቅ ሚና አለው። እሱን የሚቀጥለው ደረጃ ኢንዱስትሪያል ስትሬንት የሆነ ይሄ ሜካናይዝድ የሆነ ዘመናዊ የሆነ ይሄ ከሰብሲስተንስ የሆነውን የሚያመጣልን አንዱ ፈርቲላይዘር ነው። ባለፉት ዓመታት ትላልቅ ፕሮጀክቶች መገንባታቸውን የገለጹት ፕሮፌሰር ንጉሴ ይህም የይቻላል መንፈስ ውጤት ነው ብለዋል። ይሄ የማዳበሪያ ፋብሪካ እና የጋዝ ማጣሪያው በጣም ትልልቅ ስራዎች ናቸው የተሰሩትና ይቻላል። ኢትዮጵያ ሁሉ ነገር አላት፣ ሀብቷ አላት፣ ሰው አላት፣ ጭንቅላትም የሰው ጭንቅላትም አላት፣ መስራት ትችላለች። ዋናው ነገር ተባብሮ አንድ ላይ ሆኖ ከድህነት መውጣት፣ አንድ ላይ ሆኖ መበልጸግ፣ አንድ ላይ ሆኖ እጅ ለእጅ ተያይዞ ማደግ ነውና ይቻላል። መንፈሱ ትልቅ ነው። ይቻላል፣ ማድረግ እንችላለን።
ግን መስራት አለብን። ሁላችንም ባለንበት መስራት፣ አሁንም መስራት፣ አብሮ ማደግ እና በጣም ትልቅ እምቅ ኃይል ነው ያለንና ከዚህ በላይ መሄድ እንችላለን። አሁንም መቀጠል ይቻላል ብዬ አምናለሁ። የነዳጅ ማጣሪያና የማዳበሪያ ፋብሪካ ፕሮጀክቶቹን 3 ዓመት ባልሞላ ጊዜ ለማጠናቀቅ ነው የታቀደው። ይህ በዚህ እንዳለ ታዲያ ለበርካታ ዓመታት በነዳጅ ቁፋሮ የተለፋበት የኦጋዴን ሰርጥ አሁን ለውጤት ስለመብቃቱ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ገልጸዋል። ሚኒስትሩ ይህንን የተናገሩት ትናንት በሶማሌ ክልል በተለይ በተለያዩ ዓመታት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር የምረቃት ስነ ስርዓት ላይ ነው። መንግስት ለማዕድን ዘርፉ የሰጠው ትኩረት በአጭር ጊዜ ፈጣን ግንባታ እንዲደረግበትና በመጀመሪያው ምዕራፍ የኦጋዴን ጋዝ ልማት ለሀገሪቱ ማቅረብ ስለመቻሉም አብራርተዋል። ሚኒስትሩ ለረጅም ዓመታት በጸጥታ ቀውስ ውስጥ የነበረው የኦጋዴን ሰርጥ በብዙ ትግል አሁን ላይ ሰላማዊ ለስራ ምቹም እንደተደረገም ነው በመድረኩ ላይ ማብራሪያ የሰጡት። መንግስት ለማዕድን ዘርፍ የሰጠውን ከፍተኛ ትኩረት ተከትሎ ጂሲኤል ከተባለ ኩባንያ ጋር በአዲስ መልኩ በመፈራረም እነሆ የፍለጋ ጥናቱን ከጀመር ከ85 ዓመታት በኋላ የነዳጅ ጉድጓድ ቁፋሮችን ከጀመርን ደግሞ ከ53 ዓመታት በኋላ በአንድ ዓመት ከ2 ወራት ፈጣን ግንባታ የመጀመሪያውን ምዕራፍ የኦጋዴን ጋዝ ልማት ለሀገራችን ገበያ ለማቅረብ በቅተናል። ይህ ከሀገር ፍጆታ ተርፎ ወደ ውጭ ኤክስፖርት የሚደረግ ከፍተኛ የሀብት አቅም ያለው አካባቢ ረዘም ላሉ ዓመታት የግጭትና ያለመረጋጋት ቀጠና ሆኖ የቆየ ሲሆን ባለፉት ዓመታት ከፍተኛ ለውጥ በማምጣት አስተማማኝ የሰላምና የልማት ቀጠና የሆነ አካባቢ ነው። መንግስት ፕሮጀክቶችን በተጠና መንገድ አቅዶ በከፍተኛ ትጋትና ክትትል ለፍሬ እያበቃ ነው ያሉት ኢንጂነር ሀብታሙ ተገኝ ከኦጋዴን ሰርጥ የሚወጣው ድፍድፍ ነዳጅ ለሚያቀነባብሩ 4 የተለያዩ ሜጋ ፕሮጀክቶች ለመገንባት የሚያስፈልጉ መሰረተ ልማቶች ግንባታ በጥራትና በፍጥነት ለማጠናቀቅ እየተሰራ እንደሚገኝም እንዲሁ አብራርተዋል። ጎዴ ላይ የተጀመሩት በአመት 3 ሚሊዮን ሜትሪክ ቶን የሚያመርተው ይህም ለሀገራችን በአሁኑ ወቅት የሚውለውን ፍጆታ 3 እጥፍ የሚያክል ዩሪያ ማዳበሪያ የሚያቀነባብረው ዳንጎቴ ጎዴ ማዳበሪያ ፋብሪካ እንዲሁም በ2 ምዕራፎች ተከፋፍሎ የሚጠናቀቀው የድፍድፍ ነዳጅ ማጣሪያ ፋብሪካ ሁለቱም ምዕራፎች በሚጠናቀቁ ጊዜ የሀገራችንን የናፍጣና ቤንዚን ፍላጎታችንን ከ80 እስከ 90 በመቶ የሚሸፍን ሲሆን ፕሮጀክቶቹ በተቀመጠው ምዕራፍ መሰረት ከ2 እስከ 4 ዓመታት የሚጠናቀቁ ከካሉብ እስከ ጎዴ የሚዘረጋውን 108 ኪሎ ሜትር ርዝመት ያለውን የነዳጅ ቱቦ በማካተት ከ4 ቢሊዮን ዶላር ወጪ የሚደረግባቸው ከ5000 በላይ ዜጎች የሥራ ዕድል የሚፈጥሩ ሜጋ ፕሮጀክቶች ናቸው።
Maatiin nagaa jenne, waatiin nagaa jenne, warri nagaa jenne, biyyi nagaa jenne. ኢቲቪ 57ን እየተመለከታችሁ ትገኛላችሁ ተመልካቾቻችን። ነገ በዚህ በአዲስ አበባ የሆራ ፊንፊኔ ኢሬቻ በዓል ከነገ ወዲያ እሁድ ደግሞ በቢሾፍቱ የሆራ አርሰዴ ኢሬቻ በዓል ይከበራል። እንኳን አደረሳችሁ እንላችኋለን በድጋሚ። ከዚህ ሰዓት በኋላ ደግሞ ስለ ኢሬቻ ትኩረታቸውን ያደረጉ ዘገባዎችን ተመልካቾች የሚከታተሉ ይሆናል። በተለይም መግቢያችን ላይ እንግዲህ ቆይታችን የዛሬ ምሽት ዋዜማ እንደመሆኑ መጠን ሰፋ ባለመንገድ ምን ሄድባቸው ሀሳቦች ከዚሁ ከኢሬቻ ክብረ በዓል ላይ ትኩረታቸውን እንደሚያደርጉ በዚህ በአዲስ አበባም በቢሾፍቱም ያለውን ዝግጅት በቀጥታ ስርጭት ባልደረቦቻቸውንም እየገቡ ማብራሪያዎችን የሚሰጡበት ህዝብታቸውን የሚያነሱበት ይሆናል። የኢትዮጵያ የጥንታዊ ስልጣኔ ሀያልነት ሞገስ ያለው ከባህሏ ይቀዳል ከታሪኳ ይቀዳል ሲባልም ልክ እንደዚህ እንደ ኢሬቻ ያሉ ክብረ በዓላት በተለይ አንድነትን አይደል ህብረ ብሔራዊነትን ሰላምን የኦሮሞ አባገዳ ወይ ደግሞ የጥንት የገዳ ስርዓት መስራቾች ጥንታውያን ኦሮሞች ይሄን ከትውልድ ወደ ትውልድ ሲያሻግሩት ለፈጣሪ ሊሰጥ የሚችል የፍቅርና የምስጋና በዓል አድርገው አስተላልፈውታል አይደል። ከዛ በኋላ ዜጎችም እርቅ፣ ሰላም፣ አንድነት፣ መተባበር ከፉክክር ይልቅ ትብብር ያየለበትን ሀገር ለመመስረት በሚደረገው ጥረት ውስጥ እንደዚህ ያሉ የኢሬቻ በዓላት ከፍ ያሉ መምጣታቸው ለሀገረ መንግስት ግንባታው ትልቅ ጉልበት የሚኖረው ይመስለኛል። በትክክል ቀደም ሲል ስታነሳ እንደነበረው ሰለሞን የኢሬቻ በዓል ከገዳ ስርዓት አካላት መካከል አንደኛው ነው። በተለይ በዚህ አሁን ባለንበት ወቅት ልክ መስከረም ሲጠባ የክረምቱ ጊዜ ክረምቱ እንደ ጨለማ ይቆጠራል። ሰው የጨለማው ጊዜ አልፎ ወደ ብርሃን መግባትን ምክንያት በማድረግ የኦሮሞ ህዝብ እርስ በርስ አንድ ላይ ፈጣሪውን ተሰብስቦ የሚያመሰግንበት በዓል ነው። በዚህ በዓል ደግሞ ልክ ከጨለማው ወደ ብርሃን ዘመን ሲሸጋገሩ ሰዎች በዓሉን እያከበሩ ሳለ የፍቅር የሰላም መገለጫ ነው ስንል ከዚህ በዓል ላይ በዓሉን የሚያከብሩ ሰዎች መጣላት አይፈቀድላቸውም፣ እርቅ ይፈጽማሉ። በጥል መሻገር አይቻልም። ስለዚህ አንደኛው የእርቅ በዓል መሆኑን ማሳያ ይህ ነው። እርቅ ይፈጸምበታል። በፍቅር በመተሳሰብ ፈጣሪን የማመስገኛ በዓል ነው። ስለዚህ ይሄንን እያነሳሳን በተለይ ደግሞ አሁን ባለው በሀገርን ደግሞ ወደፊት ለማስቀጠል ለማንሰራራት በምታደርገው ጉዞ ላይ ደግሞ እንዲህ ያሉ በታሪካችን ይዘናቸው የመጣናቸውን ትላልቅ ባህሎቻችንን እያሳደጉ መሄድ አስፈላጊ እንደሆነ ይታመናል። ስለዚህ ነገም በደማቅ ሁኔታ እንደሚከበር ይጠበቃል። ከአንዳንድ የኛ ፖለቲከኞቻችን ከቃል እስከ ባህል ብለው የሚገልጹት ነገር አለ አይደል? ባህላዊ ልምምድ ውስጥ ያለን ህዝቦች መሆናችን ቃላችን ጠብቀን ደግሞ ለመዝለቅ በመናደርጋቸው እንቅስቃሴዎች ሁሉ ልክ አዲስ ዓመት መጥቶ የተለያዩ ብሔር ብሔረሰቦች የዘመን መለወጫቸውን ሲያከብሩ አይተሽ ከሆነ መሃሉ ተጣልቶ ዘመን አይከበርም። ተኮራርፎ ወደ አዲሱ ዘመን መሸጋገር ውጉዝ ነው ወይ ደግሞ አይፈቀድም። በኦሮሞ ስርዓትም እንደዚህ ያሉ ነገሮች ከብዙ ሺህ ዓመታት ጀምሮ ሲቀነቀኑ የነበሩ ሐሳቦች ናቸው። ስለዚህ በኢሬቻ በዓል ትልቁ ሰላም ነው፣ ትልቁ አንድነት ነው፣ ትልቁ አብሮነት ነው። መጣላት፣ ኩርፊያ፣ ለሀገር የማይበጁ ነገሮችን አለማድረግ በኦሮሞ የገዳ ስርዓት ለብዙ አያሌ ዘመናት ከትውልድ ትውልድ የመጡ ናቸው። እነዚህ ነገሮች ማስቀጠል ባህላዊ ልምምድ ውስጥ ለኖር ነው ለኛ አይነት በባህል ውስጥ በጣም ግዘፍ የነሱ ሐሳቦችን ለምንቀያየረው ኢትዮጵያውያን ጉልበትም ናቸው አይደለ? ለድገትም መሰረት ናቸው። በትክክል። ስለዚህ ቆይታችንን የምናደርገው ተመልካቾቻችን ከዚህ ሰዓት አንስቶ ደግሞ ኢሬቻን የተመለከቱ ጉዳዮች ላይ ይሆናል። አሁንም አብራችሁን ሁኑ። ወደ ተከታዩ ዘገባ ደግሞ እንሻገር። ለኢትዮጵያ እድገትና ብልጽግና እጅ ለእጅ ተያይዞ ጠንክሮ መስራት እንደሚገባ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። 7ኛው የኢሬቻ ፎረም በቢሾፍቱ ከተማ አዲስ በተገነባው ሆራ ሀርሰዴ ሁለገብ አዳራሽ ኢሬቻ ለሀገራዊ ማንሰራራት በሚል መሪ ሀሳብ ተካሂዷል። በዚሁ መድረክ ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በክልሉ የሚገኙ ባህልና ሴቶች እንዲታወቁና ከትውልድ ወደ ትውልድ እንዲሸጋገሩ እየተሰራ ስለመሆኑ አብራርተዋል። ሙቱማ ናኖ ኬኛ ያደማ ኢዳሙዳን መሰከሜ ዱዳ ፌኙማ ኬኛት ዴቢኔ ኦፍታኔ የኦሮሚያ ክልላዊ መንግስት በመደመር እሳቤ በመታገዝ የቀደመ ባህላችንን አክብረን በማንነታችን ኮርተን የባህል ህዳሴን ለማረጋገጥ እየሰራ ይገኛል። የማንነታችን መገለጫ የሆኑ
ተሸፍነውና ተደብቀው የቆዩ ባህሎቻችንን በመግለጽ እንዲያድጉና እንዲበለጽጉም በትኩረት እየሰራን ነው። እንደ ክልላዊ መንግስት ለኢትዮጵያ እድገትም ጠንክረን እየሰራን እንገኛለን። በኢትዮጵያ ብልጽግናን ለማረጋገጥ ተጨባጭ ስራዎች እየተሰሩ ይገኛሉ ያሉት ርዕሰ መስተዳድሩ ይህንን የበለጠ ከዳር ለማድረስ በጋራ መስራት እንደሚገባም አስገንዝበዋል። እዩማ እንጅፈቹዳን ዱበተፉማ እንጅፈቹዳን ስርነ ጭማ ዳሎታ ትደርቡ ደንደው ድህነትንና ኋላ ቀርነትን በማሸነፍ ለቀጣዩ ትውልድ ጠንካራ ሀገረ መንግስት ለማስረከብን የምንሰራው እጅ ለእጅ ተያይዘን የኢትዮጵያን ብልጽግና እንድናሳካ ጥሬን ማቅረብ እፈልጋለሁ። በነገው ዕለት የሆረ ፊንፊኔ ኢሬቻ በዓል ይከበራል። የሆረ አርሰዴ ኢሬቻ ደግሞ ከነገ ወዲያ ይካሄዳል። የኢሬቻ በዓል በከፍተኛ ድምቀት መከበር ጀምሯል። ሁላችሁም አክብሩት፣ ተደሰቱበት፣ ፈጣሪያችሁን አመስግኑበት፣ ባህላችሁንና ማንነታችሁን አንጸባርቁበት። ተመልሰናል። የተወደዳችሁ ኢቲቪ ዜና 57ን በልዩ አቀራረቡ በያላችሁበት እየተካተላችሁ ትገኛላችሁ። በነገው ዕለት በዚህ በአዲስ አበባ ሆራ ፊንፊኔ እንደዚህም ደግሞ በሚቀጥለው ቀን በቢሾፍቱ ሆራ አርሰዲ የኢሬቻ በዓል ይከበራል። እሱን አስመልክተን ልዩ አቀራረባችን እየተካተላችሁ ትገኛላችሁ። የገዳ ስርዓት እንግዲህ ለትውልድ ካሻገራቸው ነገሮች አንዱ የሚመዘዘው የኢሬቻ በዓል ነው። እሱም የእርቅ፣ የሰላም፣ የአብሮነት፣ የአንድነት ነው ስንል ቆይተናል አይደል? ኢሬቻና ቱሪዝምን ደግሞ በጥቂቱ እናወራበት እስኪ። መሀሉ አሁን አለባበሳችን የኔም ያንቺም አንዱ የቱሪዝም የስበት ማዕከል እየሆነ የመጣ ይመስለኛል። ልክ የኢትዮጵያውያን ባህል እየጎመራ እያደገ መምጣቱን የምታየው ሃይማኖታዊና ህዝባዊ በዓላት በመጡ ቁጥር አልባሳቱ ራሱን ችሎ የቱሪዝም ማዕከል መሆኑ ነው እና አሁን ነገም የምናየው እሁድም የምናየው በየከተማው እንደ ስቱዲዮ ውስጥ መጭም አይተሽ ከሆነ ሴቶቻችን፣ ወንዶች፣ ወጣቶች እጅግ በጣም አብበውበታል። እኔ እንደዛ ነው የሚሰማኝ። በደንብ የኢሬቻ በዓል ከዚህ ቀደምም በነበሩት አመታት ባለፉት አመታት ስንመለከተው በየአመቱ እያደገ ነው የመጣው። በተለይ ከዚህ አሁን አንተ ካነሳኸው ከባህላዊ አልባሳት ጋር በተገናኘ ባህላዊ የሆነውን አልባሳት ወደ ዘመናዊ በማሳደግ ልክ አሁን አንተ እንደለበስከው አይነት አድርጎ በጣም በቆንጆ ሁኔታ በመስራት ለገበያ ያቀርባሉ። ወጣቶችም፣ ህፃናት፣ ትላልቅ ሰዎች ይለብሳሉ። ከዛ ባሻገር ግን ኢሬቻ በጣም ደማቅ የሆነ ከለርፉል የሆነ የአደባባይ በዓል ነውና አሁንም እኮ የገዳ ስርዓት በዩኔስኮ የዓለም እንደተመዘገበ ሁሉ የኢሬቻን ደግሞ ለማስመዝገብ እየተሰራ እንደሆነ ይታወቃልና አደባባይ ላይ በጣም ከሚደምቁ በዓላት ሌሎች ኢትዮጵያ በቅርስነት ካስመዘገበቻቸው ሃይማኖታዊና ሌሎች ባህላዊ እሴቶቿ ባህሎቿ ባሻገር ደግሞ በጣም ደማቅ የሆነ በዓል እንደሆነ ይታወቃል። አሁን ላይ ቱሪስቶችም በስፋት ይሳተፉበታል። ኢትዮጵያውያን ቱሪስቶችም ደግሞ ከተለያየ አካባቢ ወደ ቢሾፍቱ ወደዚህም ወደ አዲስ አበባም እየመጡ ከተለያዩ የኢትዮጵያ አካባቢዎች በዓሉን ያከብራሉ። አብረው መታደም ይፈልጋሉ። አለባበሱን እዛ ጋር የሚኖረውን ጭፈራ ባህላዊ ሁነቱን መከታተል ይፈልጋሉ እና እሱ በጣም ሳቢ የሆነ ነገር ከኛም አልፎ መሀሉ እኔ ምን ታዘባለሁ መሰለሽ በአፍሪካ ቀንድ ወይ በምስራቅ አፍሪካ በሰሜን ምስራቅ አፍሪካ ቀንድ ግዙፉ ህዝብ የኦሮሞ ህዝብ ነው እና አሁን ከኬንያ ይመጣሉ፣ ከዩጋንዳ ይመጣሉ ይሄን በዓል ለመታደም። በነገርሽ ላይ የክልሉ መንግስትም ብዙ እየሰራበት እንደሆነ እረዳለሁኝ እና እነሱ ሲመጡ በደንብ ማየት የሚፈልጉትም ነገር በባህል፣ በቋንቋ፣ በተለያዩ አስተሳሰቦች የመወራረሳችንም ያክል የአልባሳታችን የቱሪዝም አልባሳታችን ዋነኛው አካል ሆኖ መዝለቅን ነው የሚፈልጉት። አይተሽ ከሆነ ወጣቶችን ለመመሳሰል፣ ሴቶችን ለመመሳሰል የሚያደርጓቸው ጥረቶች ሌሎች የቱሪስት መስህብ ቦታዎችን የበለጠ እንድናይ የበለጠ እንድናዳብር አሁን ለምሳሌ ቢሾፍቱ ሆራ አርሰዲ ላይ አዲስ አበባ ላይ ወይ ፊንፊኔ ላይ ሲከበር ስታይ እነኛ ቦታዎች ራሱ የሚከበሩባቸው ቦታዎች የቱሪዝም የስበት ማዕከል እየሆኑ ስለመምጣታቸው የምትከታተይበት ነውና በእርግጥም ነገም ከነገ በኋላም እነዚህ ነገሮች በስፋት እናያለን ብለን እናስባለን። ያለ ነገር ይሄን ጉዳይ አላነሳ ነውም። የኢሬቻ በዓል
የቢሾፍቱ ከተማን ትልቅ የቱሪዝም የስበት ማዕከል በማድረግ ለብዙዎቹ የስራ ዕድል እየፈጠረ እንደሚገኝ ይነገራል። በዓሉ በተለይ የሆቴልና የንግድ እንቅስቃሴን በማነቃቃት እንደዚሁም ደግሞ የከተማዋን ኢኮኖሚ እድገት ከፍ እንዲል የራሱን የሆነ አስተዋጽኦ እያበረከተ ስለመሆኑ የከተማዋ ባህልና ቱሪዝም ጽሕፈት ቤት በሚያወጣቸው መረጃዎች ለማወቅ ይቻላል። ባልደረባችን ተስፋዬ ለሜሳ በጉዳዩ ዙሪያ ተከታዩን ዘገባ አጠናቋል። ተከታተሉትና እንመለሳለን። በቢሾፍቱ ከተማ ያሉ ሆቴሎችና ሪዞርቶች ለኢሬቻ በዓል እንግዶችን ለመቀበል ዝግጅታቸውን አጠናቀዋል። ይህም በአካባቢው የሆቴልና ቱሪዝም ዘርፍ ላይ ትልቅ የገቢ መፍጠሪያ ሆኗል። ለበዓሉ የሚመጡ ጎብኚዎች የመጠለያ የምግብና የመዝናኛ አገልግሎት የሚፈልጉ በመሆኑ በሺዎች ለሚቆጠሩ ጊዜያዊና ቋሚ ሰራተኞች የስራ ዕድል ተፈጥሯል። ኢሬቻ በራሱ ለቱሪስት አንደኛው ዴስቲኔሽን ነው። ምክንያቱም 10 ሚሊዮን አካባቢ ህዝብ በተሳትፎበት በሰላም ወደ ቤቱ የሚመለስበት ቦታ ነው። ስለዚህ ይሄ የሰላም ምልክት በዓል ለሌሎቹ ግብዓት ነው ማለት ነው። ሌላው የገቢን ስንመለከት የቢሾፍቱ ከተማ ብዙዎቹ ሆቴሎች ባለ 5 ኮከብ ሆቴሎች ናቸው፣ ስታንዳርድ ሆቴሎች ናቸው። ይሄ ማለት ለቢሾፍቱ ትልቅ አቅም ነው፣ ገቢም ነው። ኢሬቻ በኦሮሞ ህዝብ ዘንድ በዓመቱ መጀመሪያ ላይ ተፈጥሮንና ፈጣሪን በማመስገን የሚከበር በዓል ነው። ይህ በዓል ከረጅም ጊዜ ታሪኩ ባሻገር በቢሾፍቱ ከተማ ለበርካታ ቀናት በሚፈጥረው ከፍተኛ የቱሪስት ፍሰት የተነሳ ለከተማዋ ኢኮኖሚ እንቅስቃሴ ትልቅ መነቃቃትን ፈጥሯል። ድርጅቱ በቋሚነት ከሚያሰሩ ሰራተኞች ውጪ ከ50 እስከ 70 እስከ 80 ድረስ ያሉ ሰራተኞችን ተጨማሪ ሰራተኞች የስራ ዕድል ይፈጥርላቸዋል። በተጨማሪ ደግሞ ሰፋ ያሉ ማህበረሰብ የሚገኝበት ቦታ እስከሆነ ድረስ በዛን ቀን ለአንድ 3 ቀኖች ሁሉ ለዚህ ሁሉ ለ80 ምናምን ሰራተኛ ተጨማሪ የስራ ዕድል ፈጠራ ይፈጥርለታል ማለት ነው። ስበጡ ግን ከስተመሮቻችን በሚመጡት በመጠየቁት የሚፈልጉትን አይን እንዲያገኙ ሆነን ዝግጅት እያደረግን ነው ያለነው። ኢሬቻ ከፊታችን እየመጣ ነው። ትልቅ በዓል ነው እንደ ኦሮሚያ ክልል እንደ ሀገራችንም። ኢሬቻን እንግዶቻችንን ለመቀበል መጠነ ሰፊ የሆነ ዝግጅት እያደረግን ነው። ሬስቶራንቶቻችንን በማደስ እንዲሁም ተጨማሪ ሬስቶራንቶችን በመክፈት በምግብም በመጠጥም ሩሞቹንም ቆንጆ አድርገን አዘጋጅተን እንግዶቻችንን እየጠበቅን ነው የምንገኘው። በኢሬቻ በዓል ጊዜ የሚሰራው ስራ በሌላው ጊዜ አመቱን በሙሉ የማይሰራበት፣ ስለዚህ ከፍተኛ የንግድ እንቅስቃሴ ከፍተኛ ከተማዋን ሊያሳድግ የሚችል ገቢ የምናገኝበት እንደ ሪዞርታችንም በዛው ልክ ነው ተዘጋጅተን የምንጠብቀው ማለት ነው። ኢሬቻ የቢሾፍቱን ኢኮኖሚ ከማነቃቃቱን ባሻገር የባህልና የንግድ ጥምረት በሀገር ውስጥ ቱሪዝም ዘርፍ ላይ ምን ያህል አዎንታዊ ተጽዕኖ እንደሚያሳድር ያሳያል። የኢሬቻ በዓል ለቢሾፍቱ ከተማ የሰላምና የምስጋና ማዕከል ብቻ ሳይሆን የኢኮኖሚና የስራ ዕድል መፍጠሪያም ሆኗል። የኢሬቻ በዓል ዋዜማን ምክንያት በማድረግ በልዩ ሁኔታ እየቀረበላችሁ የሚገኘውን የቲቪ 57 ዜናን እየተከታተላችሁ ነው የምትገኙት ተመልካቾቻችን። ኢሬቻን የተመለከቱ ጉዳዮችን እያነሳን ከተመልካቾች ጋር ቆይታ እያደረግን ነው። ሰለሞንና ቀደም ሲል ቱሪዝምን አነሳን። የኦሮሞ ሕዝብና የኦዳ ዛፍ በጣም የተሳሰሩ ነገሮች ናቸው አይደለ? ትክክል ነው። በደንብ አሁን ላይ እንደውም ቅድም ስናነሳ የቱሪዝምን እያነሳን በነበረ ወቅት ከአልባሳቶች ጋርም አብዛኛው የኦሮሞ ሕዝብ ልብስ አልባሳት ላይ የኦዳ ዛፍ ምልክት ያለበት ቀለሙ የገዳ ቀለማት እነዚህ ጥቁር፣ ቀይ፣ ነጭ ሆኖ በዛ ዛፍ ምልክት እንመለከታለንና እንደው ምንድነው ትርጉሙ ምን ማለት ነው የሚለው ነገር
ስቦ አያውቅም። አዎ ትርጓሜው ብቻ ሳይሆን የኦዳ ዛፍ ስርዓትም የተቀረጸበት ነው። ለምሳሌ የዲሞክራሲ ስርዓት የተቀረጸበት እርቅ፣ ሽምግልና የሚባለው ነገር ይሄ ለምሳሌ አባገዳ ከዛሬ 30 እና 40 ዓመት በኋላ ማን እንደሚሆን የሚቀረጽበትም ራሱን የቻለ ስርዓተ መንግስት፣ ስነ መንግስት፣ ስርዓት፣ ባህል፣ ወግ የሚባለው ነገር በአጠቃላይ ያለበት ነው እና ዛፉ በራሱ ብዙ ጥናትና ምርምር ያደረጉ ተመራማሪዎች የጻፉትን መጽሐፍ አይተሽም ከሆነ ከአመት እስከ አመት ቅጠሉ የማይረግፍም ስለሆነ ይመረጣል ይባላል። ይሄ በጣም እኮ ልዩ እኮ ነው አይደል? እንዴት ድንቅ ተፈጥሮ ነው ይሄን ስታይ በጣም ድንቅ። የኦዳ ዛፍ የሾላ ዛፍ ማለት ነው። በተለያዩ የኢትዮጵያ አካባቢዎች ላይ ያለ ዛፍ ነው። ሁላችንም እንደምናውቀው ደግሞ ዛፉ በጣም ሰፊ የሆነ ቅርንጫፎች፣ ትላልቅ ቅጠሎች ያሉት ሰፊ ነው። ከስር ተቀምጠው የሽምግልና የእርቅ ስነ ስርዓት የሚያካሂዱበት ነው። ቀደም ሲል አንተ ያነሳቸውን በርካታ ማህበራዊ ሁነቶችን በኦዳ ዛፍ ጥላ ስር ሆነው ይፈጽሙበታልና ለረጅም ዓመታት የመጣው የዚህ የገዳ ስርዓት ታሪክ አካል ሆኖ የቀጠለም ጭምር ነውና የመወደዱ ሚስጥር አንደኛው ከእያንዳንዱ ህዝብ ህይወት ጋር ከእያንዳንዱ ዜጋ ህይወት ጋር የተሳሰረ ነገር ስላለው ነው። ቢጣላ ይታረቅበታል። ሽምግልና ቢላክ፣ ደስታ ቢሆን፣ ሰርግ ቢሆን ተሰብስበው የሚነጋገሩበት የሚወያዩበት ዛፍ ነውና በተለያዩ የሀገራችን አካባቢዎችም በኦሮሚያ ክልል ብቻ ሳይሆን የተለያዩ የኢትዮጵያ ብሔር ብሔረሰቦችም ከዛፍ ጋራ ቁርኝት አላቸው። ዛፍ ጥላ ስር አውጫጭኝም ይደረጋል አይደል? ወደ ሰሜኑ በጣም ብዙ ነገሮች ይደረጋሉ። ይሄ የሀገር በቀል ትውፊቶቻችንና እውቀቶቻችን ለዘመናዊ ስርዓተ መንግስትና ህግ እንዴት መሰረት እንደሆኑም የሚያሳይ እኮ ነው አይደለ? የኦዳ ዛፍ አንደኛው ማሳያ ነው። ለምሳሌ ነገረ ህግ ሳይመጣ ስነ መንግስት የሚባለው ነገር ሳይመጣ በዛ ቁጭ ብለው አባቶቻችን ስርዓት አበጅተዋል። ያ ስርዓት የመኖራችን ሚስጥር የሚገለጥበት ነው። የአብሮነታችን ሚስጥር የሚገለጥበት ነው። ችግር እንኳን ሊኖር ቢችል እንዴት መነጋገር ሰው ቁጭ ሲል ብዙ ነገር አለ አይደል? አረፍ ስትል ብዙ ነገር መነጋገር ትችላለህ። እውነት ነው። አንዳንድ ጊዜ እኮ አይተሽ ከሆነ መሀሉ ሰውና ሰው ይጋጫል አይደል? እስኪ ቆይ አባቶቻችን ምን ይላሉ? ቆይ አድሮ ደግሞ እንየው ይላሉ። ከዛ በኋላ ከሰከነ በኋላ ነገርየው እንደገና ዛፍ ጥላ ስር ቁጭ ብሎ ስትመካከሪ ፍሬ ያፈራል። አይ በቃ በዚህ መንገድ ነው ያላየሁት፣ በዚህ መንገድ ነው አይቸው አልነበረም ምናምን ይባልና እርቅ የሚባለው ስርዓት የሚባለው ይሄ ሀገር በቀል የሚባለው ትውፊት እንደ ስርዓት እንዲቆም ትልቅ አስተዋጽኦ ያበረከተ ራሱን የቻለ ትውፊት ነው ልልሽ ፈልጌ። በትክክል። ስለዚህ አሁን ደግሞ ባልደረባችን ህይወት አበበ ቀደም ሲል ያነሳነውን የዚህን የኦዳ ዛፍና የኦሮሞ ህዝብ ትስስርን በተመለከተ አንድ ዘገባ አሰናድታለች። እሱን ተመልክተን ተመልሰን እንገናኛለን። አንድ ብሔረሰብ የራሱን ባህል የሚገልጽበት ከሌላው የተለየ ዓለማዊና መንፈሳዊ እይታ ይኖረዋል። የኦሮሞ ማህበረሰብና የኦዳ ዛፍን እንደዛ አድርገን መውሰድ እንችላለን። ሁለቱ የማይነጣጠሉ የአንድ ሳንቲም መንታ ገጾችም ናቸው። እንደ ማሳያ ደግሞ ወደ ምስራቅ አርሲ ዞን እንውሰዳችሁ። የአካባቢው ነዋሪ የሆኑት መምህር ጌታቸው ዶዮ ለኦዳ ያላቸው ፍቅር ዛፉን ተክለውና ተንከባክበው እንዲያሳድጉ ምክንያት ሲሆናቸው፣ ለአካባቢው ማህበረሰብ ደግሞ የገዳ ስርዓት መከወኛ ስፍራ እንዲሆን አስችለዋል። በ1994 ዓመተ ምህረት ተከልኩት። ለመለመልኝ ለምልሞ አሁን ሲያው እንግዲህ አሁን ተመልከት፣ እዚህ ጋር አንድ ነው ስመጣ ማለት እዚህ ድረስ አንድ ነው። እዚህ ጋር ስትደርሺ ሁለት ነው። ይሄኛው ደግሞ አምስት ነው። ይሄኛው የኦሮሞ ቱ ብራንችስ ሁለቱ ቅርንጫፎቹ ቦረናና ባሬንቱ ብዬ ነው የማስበው። እንደዛ ነው መገለጫውም እንደዛ ነው። ይሄ ደግሞ አምስቱ የገዳ ሲስተም በዚህ ወረዳ ውስጥ አለም። በአርሲ ውስጥ ብንፈልገው እንደዚህ ተሳክቶ አምስቱ የለም። ስለዚህ በዚህ ቅርጽ ተቀመጠ። ይሄ በራሱ ተፈጥሮ የተቀረጸ ቅርጽ ነው። ኦዳ ስር አይዋሽም፣ ህይወት አይጠፋም። የከብት እንኳን ቢሆን ደም አይፈስም። በተለያዩ ምክንያቶች ነፍስ ያጠፋ ሰው እንኳን ኦዳ ስር ከተጠለለ ማንም ጉዳት አያደርስበትም። ኦዳ ስር ይቅርታ ይሰማል። መምህር ጌታቸው ዶዮ እዚህ ስር ነው እንግዲህ ስር ነገዳው የሚካሄደው፣ ሽምግልና የሚካሄደው፣ ብዙ ነገር የሚሰራው የኦሮሞ ነገር የሚሰራው እስከ ነፍስ ዋጋ የሚነጋገሩበት በዚህ ኦዳ ስር ነው። ለዚህ ህዝብ በጣም አስፈላጊ ነገር ነው። አደራሽ ነው፣ ውበት ነው፣ ማስተረቂያ ምድር ነው እና እዚህ ስር ገብቶ በቃ የማይታረቅ የለም።
በየትኛውም ቦታና ጊዜ የኦሮሞ ሕዝብ መለያ የሆነው ኦዳና የገዳ ስርዓት ትስስር ጥልቅ ነው። የገዳ ስርዓት መቼና እንዴት እንደተጀመረ ጥንታዊ የጽሑፍ ማስረጃዎች ባይኖሩም በማህበረሰቡ ዘንድ ከትውልድ ወደ ትውልድ ሲሻገር በመጣው ታሪክ መሰረት ግን የኦዳ ዛፍ በዘመናት ውስጥ የገዳ ስርዓት የጸነሳቸው የኦሮሞ ባህላዊ ተቋማትን ሲወክል የኖረ ብቸኛውና ሁሉን አቀፍ የኦሮሞ ሕዝብ ዘመን ተሻጋሪ ምልክት ነው። ተመልሰናል። የተወደዳችሁ ልዩ አቀራረባችን የኢሬቻን ዋዜማ በዓል ምክንያት በማድረግ ከዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ቀደም ሲል የኢሬቻን በዓል ሲመጣ ዲዛይንና ይሄ አጠቃላይ የቱሪዝም እንቅስቃሴን በተመለከተ አንዳንድ ጉዳዮችን ስናነሳ ነበረ። ለዲዛይነሮች ራሱን የቻለ እንጀራ የከፈተም ይመስለኛል አይደል? የኔም ያንቺም ሰፊ ነው። ዲዛይነሮች ነው የሰሩልን። በጣም ሰፊ ነው። የኦሮሞ ሕዝብ በጣም ብዙ አይነት አለባበስ አለው። በየአካባቢው ወደ ባሌ፣ ወደ አርሲ ስትሄድ፣ ወለጋ፣ ሸዋ፣ ሀረርጌ ስትሄድ ሁሉም ጋር የተለያየ ነው እና በጣም ከለርፉል ያምራል። ቀለማቱ በጣም የተዘበራረቁ ናቸው። ሲለበሱ በልብስ ደግሞ እንደዚህ ውብ በሆነ ዲዛይንም ተሰርተው ሲመጡ ምቹ ናቸውና በደንብ እነዛን ቀለማት ተጠቅሞ ለመስራት ምቹ ሁኔታ ፈጥሮላቸዋል ተብሎ ይታሰባል። ለዲዛይነሮች በጣም የሚያማምሩ ልብሶችን እየሰሩ እያሳዩን ነው። እንደውም አንዳንድ ጊዜ መሪዎቻችን ወይ ሚኒስትሮችን አይተሽ ከሆነ በእንደዚህ ያለ ባህላዊ ልብስ የሆነ ቦታ ባህላዊ ስነ ስርዓት ሊከውኑ በየክልሉ ሲንቀሳቀሱ እጅግ በሚገርምና በሚደንቅ ዲዛይን መንገድ ተሰርቶም ለብሰው ስታይ በጣም ያምራል አይደል? ሰው ላይም ራሱ ስታይ የኛ ዲዛይነሮችም በእንደዚህ አይነት እንቅስቃሴ ውስጥ በስፋት መሰማራታቸው እንደዚህ ያሉ ባህላዊ ሃይማኖታዊና እንደዚሁም የህዝብ በዓላት ሲከበሩ ትልቅ እንቅስቃሴ እንደፈጠረላቸው ነው የሚነገረው። እስኪ ባልደረባችን መቅደላዊት ደረጀ ከዚሁ ከባህል አልባሳት ጋር በተገናኘ ከአንድ ወጣት ጋር ቆይታ አድርጋለች። ከራስ አንደበት ተከታተሉትና እንመለሳለን። እንዴት ናችሁ? ዲዛይነር ራህማ ኑር እባላለሁ። ዛሬ የኢሬቻ ልብሶችን ያዘጋጃችሁ እንዳሳያችሁ ነው። አብረን እንግባ። ዲዛይን ማድረግ ከጀመርኩ 8 ዓመት ይሆነኛል። በዚህ 8 ዓመት ውስጥ ብዙ ነገሮችን ሰርቻለሁ። የምሰራው የተለያዩ ልብሶችን ነው እንደ የወቅቱ ማለት ነው። የሙሽራ ወቅት ሲሆን የሙሽራዎችን እሰራለሁ። የበዓላት፣ የጥምቀት፣ ለገና፣ ለፋሲካ ወይም እንዲህ ለአዲስ ዓመት እና ደግሞ ልክ እንዳሁኑ የኢሬቻ በዓልም እንደዚህ የአደባባይ በዓሎችም ሲከበሩ እሰራለሁኝ ማለት ነው። የኦሮሞ ባህላዊ ጥለቶች በጣም ብዙ ናቸው እና ጥሩ ነው ለዲዛይነር። እንደውም እንደዚህ ራሱን ነፃ አድርጎ ለመስራት መንገዱን ክፍት ነው ብዬ አስባለሁኝና ብዙ አይነት ባህሎችም ስላሉ ብዙ አይነት የከለር አማራጮችም ስላሉ በአንድ ነገር ላይ ተወስነው እንዳይሰሩና ሀሳባቸውንም ላለመገደብ ይረዳቸዋል ብዬ አስባለሁ። ብዙ ጊዜ ለኢሬቻ አምና የሰራኋቸውን ዲዛይኖች ላለመድገም ሞክራለሁ፣ ግን ለሰው ፍላጎት ነው። አሁንም ብዙ ጊዜ ግን የማልደግመው ምንድነው የሙሽራ ሲሆን የአንድን ሙሽራ ለሌላ ሙሽራ አልደግምም። በሱ ያው እንደ መርህ እንደዛ አልሰራም። በብዛት ኦርደሮች ብዙ ጊዜ ይመጣሉ ለኢሬቻ። ያው በግሩፕ የሚለበስ ልብሶች ብዙ ናቸውና እንደዛ አይነት ብዛት ያላቸው ልብሶች መምጣታቸው ጊዜ እንዴት ተጠቅሜ መስራት እንዳለብኝ ኢነርጂን አሟጥጬ በቃ ማለት አንዳንዴ 2-3 ቀን እያደርን ስራ ላይ እያደርን ከኔ ጋር የሚያግዙኝ ሰዎች አሉ። ግን በመጨረሻ ሰዓት ኢቨን የሚመጡ ከስተመሮችን ላለማስቀየም በጣም እስከ መጨረሻው ድረስ ጊዜያችንን ተጠቅመን በዛ ላይ ደግሞ ያለንን ኢፈርት ሰው ከስተመርም በደንብ ሳቲስፋይ እንዲሆን እየሞከርን ነው የምንሰራውና የኢሬቻ የግሩፕ ልብሶች መምጣታቸው እነዛን ምን ያክል አቅም እንዳለን እንትን ለማለት ይጠቅማሉ። ኢሬቻ ላይ የምሰራቸውን ልብሶች በደንብ እንዲያስተዋውቁልኝ ቢለብሱ ብዬ ማስባቸው በይበልጥ ዲፕሎማቶች እንዴት ነው
እንደ ሀገርም ስለሆነ ማለት ነው እንደዚህ አይነት ልብሶች ሲዘጋጁ የኢትዮጵያን ገጽታም ስለሆነ የሚያሳዩት እንደዚህ አይነት በየሀገሩ የሚዞሩ ወይም ደግሞ እኔ ኢትዮጵያን ወክለው የተለያዩ ሀገሮች ላይ የሚሄዱ አይነት ሰዎች ቢሆኑና በኩራት የሚለብሱት ፕላስ ደግሞ ኮምፈርት ሰጥቷቸው አሁን ባህል ልብስ ብዙ ጊዜ ጥንቃቄ ይፈልጋል ይበላሻል ምናምን ግን ያንንም ኮንሲደር ተደርጎ በትክክል ለነሱ ኮምፈርት ኖሮት የመበላሸት አቅሙንም ደግሞ የሚቀንሱ እነሱን ሊያጠነክሩልን የሚችሉ ውበታቸውን ሳይቀንሱ ግን ደግሞ ስትሬንግዝ እንዲኖራቸው የሚያደርጉ ማቴሪያሎችን ተጠቅመን ሰርተን በደንብ ለብሰዋቸው የሚያስተዋውቁ ሰዎች ቢለብሱልኝ ደስ ይለኛል። የኢሬቻ በዓል ሰላም፣ አንድነትና ወንድማማችነት የሚጠናከርበትና የምስጋና በዓል ነው። እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ። ኢሬች አዳዳ ነገኝ ቶኩማ ጃለላፊ ኦቦሉማ ጭምሳ አያን ኢሬቻ በገነጋን ገይሰን እንኳን ንመዓልቲ ፍቅሪ ሓድነትን ምስጋናን ዝኾነ በዓል ኢሬቻ بسلام أبصحكم. أنكع كحنوي إنكتينوي قالتوه أيروه عفايدة الرجع معك سنسوكسم. بقد نبتكو سوقادين عيد الرجع أو مد نبت قليو مد إسعافيس مد وذجر مد نمو يولي وولالتي نمو. የኢቲቪ 57 ዜናን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ኢሬቻን የተመለከቱ ዜናዎቻችንን ገታ እናደርግና ወደ ወቅታዊ የሜትሮሎጂ ዘገባ ነው የምንሻገረው። ለዚህ ደግሞ ባልደረባችን ኃይሉ ነገሰ ተዘጋጅቶ እየጠበቀ ነው። ወደዚያው እንሻገራለን። አመሰግናለሁ ማለት በዛሬው ዕለት በሰሜን በምዕራብ በመካከለኛው በምስራቅና በደቡብ የሀገራችን አካባቢዎች ላይ ዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጅማ በአዲስ አበባ በጎሬ በጎንደርና በነቀምቴ ዝናብ ተመዝግቧል። በቀጣዮቹ ቀናት በምዕራብ አጋማሽ በመካከለኛው በምስራቅ እንደዚሁም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች ላይ ጠንካራ የዳመና ሽፋንና ክምችት ይኖራቸዋል። ከዚሁም ጋር ተያይዞ ከሶማሌ ክልል የፋፈን፣ ጀረር፣ ዶሎና ሸበሌ ዞኖች፣ ከአፋር ክልል ሀውዚ፣ ጋቢ፣ ሀሪና ፈንቲ ዞኖች በሁሉም የአማራ፣ የኦሮሚያ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የሲዳማ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ከሚጠናከሩት የአየር ሁኔታ ክስተቶች በመነሳት በደቡብና ደቡብ ምዕራብ ኢትዮጵያ በ24 ሰዓት ከባድ መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገሪቱ የቱሪስት መዳረሻ የሆኑት ዋና ዋና ከተሞች የሚኖራቸው የአየር ሁኔታ ቢሾፍቱ ቀላል ዝናብ፣ ጎንደር፣ ባሌ ሮቤ ዝናባማ፣ ጎዴ ዳመናማ፣ ገዋኔ፣ ወሊሶ፣ ያቤሎ ቀላል ዝናብ፣ ጅማ ዝናባማ፣ በተመሳሳይ አምቦ፣ ጋምቤላ ዝናባማ፣ አዳማ፣ ፊቼ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። እናመሰግናለን ኃይሉ። ዘገባዎቻችንም ይቀጥላሉ። በአማራ ክልል ትምህርት ያልጀመሩ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥሪ ቀረበ። በተያዘው የትምህርት ዘመን በግጭት ሳቢያ በርካታ ተማሪዎች ወደ ትምህርታቸው አልተመለሱም ተብሏል። በክልሉ ያለውን አሁናዊ የትምህርት ሁናቴ በተመለከተ ትምህርት ቢሮ ከዘርፉ ባለሙያዎችና ከሚዲያ ተቋማት ጋር በዚህ በአዲስ አበባ ውይይት አካሂዷል። በውይይቱ ላይ በክልሉ በ2018 ዓ.ም ወደ ትምህርት ቤቶች የተመለሱና ያልተመለሱ ተማሪዎች፣ ስራ የጀመሩና ያልጀመሩ የትምህርት ተቋማት በዝርዝር ቀርበውም ውይይት ተደርጎበታል። በዚህ በተያዘው ዓመት እቅዱን ለማሳካት ያልተቻለ ሲሆን ቀሪ ተማሪዎች አሁንም እስከ መስከረም 30 ባለው ጊዜ እንዲመዘገቡ የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ጥሪ አቅርበዋል። የትምህርት ተቋማት ከግጭት ቀጠና ነፃ መሆን አለባቸው ያሉት ኃላፊዋ በግጭቱ ሳቢያ ትውልድ እየተጎዳ ስለሆነ ትምህርት ያልጀመሩ ትምህርት ቤቶችም ሆነ ተማሪዎች ወደ መደበኛ የትምህርት ስራቸው እንዲመለሱ አሳስበዋል። እነኚህ በርካታ የትምህርት ገበታ ውጪ ያሉ ተማሪዎች ወደ ትምህርት ገበታቸው በመመለሱ ሂደት የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ የወላጆችና ሌሎች የማህበረሰብ ክፍሎች ርብርብ እንዲያደርጉ ኃላፊዋ ጥሪ ማቅረባቸውን
ሪፖርተራችን መሐሪ አለሙ ዘግበዋል። የክልሉን የትምህርት ጥራት ለማሻሻል ለዘርፉ ትኩረት ሰጥቶ መስራት እንደሚገባ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት አቶ አማኑኤል አሰፋ ገለጹ። በዓለም ባንክ የገንዘብ ድጋፍ የልማታዊ ሴፍትኔት ፕሮግራም አካል የሆነው በ25 ሚሊዮን ብር ወጪ 600 ተማሪዎችን የማስተናገድ አቅም ያለው አንደኛ ደረጃ ትምህርት ቤት በመቀለ ከተማ ተመርቆ የመማር ማስተማር ሂደት ጀምሯል። ትምህርት ቤቱ በመቀለ ከተማ ያለውን የትምህርት ቤት እጥረት ችግር ከመፍታት ባሻገር በትምህርት ጥራት ላይ የበኩሉን ድርሻ እንደሚወጣም ተገልጿል። ትምህርት ቤቱን መርቀው በይፋ ስራ ያስጀመሩት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት አቶ አማኑኤል አሰፋ ትምህርት የሁሉም ችግሮቻችን ቁልፍ መፍቻ በመሆኑ የክልላችን የትምህርት ስርዓት ወደ ነበረበት መልሶ እንዲገነባ ለዘርፉ ትኩረት ተሰጥቶ መስራት እንደሚገባል ብለዋል። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ የተማሪዎች ወላጆች በበኩላቸው የትምህርት ቤት እጥረት በመኖሩ በአንድ ክፍል እስከ 80 ተማሪዎች ይማሩ እንደነበር ገልጸው ትምህርት ቤቱ ተመርቆ ለአገልግሎት መብቃቱ የክፍል ጥበትን ከመፍታት በተጨማሪ የትምህርት ጥራትን በማረጋገጥ በኩል የጎላ ድርሻ ይኖረዋል ብለዋል። የኢትዮጵያን ዘላቂ ከፍታና ብልጽግናን የሚያረጋግጡ ግዙፍ ፕሮጀክቶችን እያጠናቀቅንም የመሰረት ድንጋይ እየጣልንም ነው ሲሉ የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። ሚኒስትሩ ይህንን ያሉት የኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ዘርፉን የማምረት አቅም ማሳደግ የሚያስችል ከግሉ ዘርፍና ተቋማትና ማህበራት ጋር የምክክር መድረክ በተካሄደበት ወቅት ነው። በመድረኩ በኢኮኖሚ ውስጥ ከፍተኛ ሚና ያላቸው አካላት፣ የዚህ ዕድል ተጠቃሚዎች፣ ተዋናዮች ፕሮጀክቶችም ተጀምረው እንዲጠናቀቁ አስተዋጽኦ ላበረከቱ የዘርፉ አካላት ምስጋናቸውን አቅርበዋል። ሚኒስትሩ ዘላቂ ልማትና እድገት እንዲኖር የግሉ ዘርፍ ማህበራትን ማጠናከር ይገባልም ብለዋል። ሚኒስትሩ ባለፉት ዓመታት የግሉ ዘርፍ ድርሻ እንዲያድግ የተለያዩ የፖሊሲና ስትራቴጂ ማሻሻያዎች ስለመደረጋቸውም አንስተዋል። በዚህም ከ318 ሚሊዮን ዶላር የማይበልጠው የገቢ ምርትን የመተካት አቅም ወደ 4.3 ቢሊዮን ዶላር ከፍ ብሏል ብለዋል። ሚኒስትሩ የኢንዱስትሪው የገበያ ድርሻ 30 በመቶ እንደነበር አስታውሰው በተከናወኑ የለውጥ ተግባራት ምጣኔውን ወደ 45 በመቶ ከፍ ማድረግ ስለመቻሉም ሚኒስትሩ መላኩ አለበል ገልጸዋል። የግሉ ዘርፍ ማህበራት ከመንግስት ጋር እንደ ድልድይ ሆነው መስራት እንደሚገባቸው ሚኒስትሩ ማሳሰባቸውን ወይንሸት ደጀኔ ዘግባለች። የኢቲቪ 57 ዜናን እየተከታተላችሁ ትገኛላችሁ ተመልካቾቻችን። የኢሬቻ በዓል ዋዜማን ምክንያት በማድረግ በልዩ ሁኔታ እየቀረበላችሁ ይገኛል። ኢቲቪ 57 የምዕራፍ 1 መሰናዷችን በዚህ ተጠናቋል። ከደቂቃዎች በኋላ በምዕራፍ 2 እንገናኛለን።